4500 ብር አንድ ከብት እንግዲህ እግዚአብሔር ስም የተመሰገነ ይሁን። በ4500 ብር ከብት እንዴት ይዘልን ልንመጣ ቻለን? አልዋሻዋችሁም። ከዚህ ቪዲዮ መልሱን ታገኛላችሁ። መጨረሻ እስከ መጨረሻው ላይክ ሼር ያደረጋችሁ ተከታተሉ። እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። በአዲስ አበባ ሀገረ ስብከት በለሚ ኩራ ክፍለ ከተማ የጥምቀት በዓልን ለማክበር ከሚዘጋጀው ከታቦት ማደሪያ ስፍራ ላይ ነው የምንገኘው። ዊዙ 10 ቻይቷ 1 ሜትር ይሄ ተለክቷል። ከዚህ ጋር እኩል ነው። የኛ ቤተክርስቲያን እድሉን አግኝታ አታውቅም። በጥምቀት ኮሚቴው አማካኝነት በጣም ፈጣን የሆነ ስራ እየተሰራ ነው። እንዲሁም በአንተም በወንድማችን አማካኝነት በይበልጥ ትልቁ ስራ እየተሰራ ያለው በአንተ በኩል ስለሆነ እንደ ፍሬም አይነት ነገር ቦታ ላይ ስለሆነ ራሱ ይሄን ተረድሮ በደንብ ሙሉ ፍሬሙን በጣም ከተቀደጨ ገብቶ ነጭ ቦታ ላይ ጥቅስ ብቻ ማስገባት ይቻላል። የምትመለከቱትን ከብት እንግዲህ ለእናታችን ለቅድስት ኪዳነ ምሕረት ከ9 አጥቢያዎች ከሚገኙ ታቦታት እንግዲህ እዚያን ላይ በጋራ የምናከብረውና የዘንድሮን ክብረ በዓል ምን ለየት ያደርገዋል? አባታችን የጥምቀት በዓል አከባበር ይሆን ዘንድ ለአገልጋዮች፣ ለካህናት፣ ለዲያቆናት የሚሆን በሬ ገዝተናል ማለት ነው። ይህን በሬ እንድንገዛ ያገዙን በሚዲያ የሚከታተሉ ተማሪዎቻችን እጅግ በጣም አድርገን የማመሰግነው። በእናታችን በቅድስት ኪዳነ ምሕረት ስም ይህንን ከብት እንድንገዛ ላገዛችሁ በሙሉ እግዚአብሔር አምላክ በረከቱን ያድላችሁ፣ በረከቱን ያብዛላችሁ። እንግዲህ አሁን በአጠቃላይ የከብት ግዢውን ጨርሰን እየወጣ ነው የምንገኘው። እሺ ገመዱ ከኛ ነው። የሚገርም እኮ ስንት ነው የገመድ? ከብቱን እየዞረኝ ነው። ኧረ ምንም አይናቀም። ስንት ነው? እንደፈለገ ብታረጉ ስንት ነው? 10 ብር ነው 20 ብር ነው? ገመድ 10 ብር ነው 50 ብር ይጣላል። ሌላ ቦታ ይገዛበት 50 ብር ይሄው 20 ብር እሺ ጨምረው ሂድ በለው ገፋ አድርግ በለው። አልሄድም አለ እኮ ከኋላ ልግፋ መሰለኝ። እንደዚህ ልበል ከኋላ ልበል ነው እኛ መምራት አለብን። ናስ ከብቱ ጨዋ ከብት ነው። ቤት የተቀለበን መሰለኝ። እሳቸው ናቸው የሚያውቁት። የሚጫን ነው። ሰላም ጤና ይስጥልኝ። ለቤተ ክርስቲያን አገልግሎት የተገዛ ከብት ነው። ጥሩ ዋጋ ትነግረኝና እንጭነዋለን። አያጣፉ ተደርጎ ይሄድላችኋል። ተደርጎ ጣፎ ኮንዶሚኒየም ጣፎ ገብርኤል ታች ጣፎ ወደስ ገባ ይላል። ኮንዶሚኒየሞች መጨረሻ 4500 ብር አንድ ከብት ተደርቦ ነው የሚመጣላችሁ። አይ ብቻውን እንደው ሰውማ ይበዛባችኋል። መንገዱ ሩቅ ነው አባቤ። ሳምንት ተራልቲ ብቻውንማ ይበዛባችኋል። መጨረሻ ደርበን ማምጣት ጥሩ ዋጋ ነገር 3000 ግድ የለም 3000 ነው። ነዳጅ ላይ ስንት አልከኝ? መጨረሻ ይህንን ከብት ለእናታችን ለፈዋሿ ለቅድስት ኪዳነ ምሕረት ያስፈልጋታል። በዚህ ዓመት ኪዳነ ምሕረት ከተለያዩ አጥቢያዎች የመጡ አገልጋዮችን ታስተናግዳለች። ስለዚህ ተረኛ ስለሆነች ማለትም በየዓመቱ ነው አንዳንድ ቤተክርስቲያን አጠቃላይ ጥምቀት መርሃ ግብሩ የሚያዘጋጀው። ዘንድሮም ታዘጋጀው እናታችን ቅድስት ኪዳነ ምሕረት ናትና እንግዲህ አባቶቻችን ካህናቱ በእኔ ላይ አንድ በሬ ጥለውብኛል። በዚህ መሰረት በባስተሪዮ ሚዲያ መንፈሳዊ ትምህርቶችን እየተከታተሉ ያሉ ወንድሞችን እህቶችን አስተባብሬ እንደምትመለከቱት ይሄ ብቻ ሳይሆን እንግዲህ በወንድሞችና በእህቶች አማካኝነት አሳክተናል ማለት ነው። አሁን ከብቱን እየጫነው ነው እንጫነው
መኪና ላይ ወጥተው አቅም እንዴት ነው? እዚህ ጋር በጣም ጥሩ። አያውቅም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከእናንተ ጋር ይሁን። በመላ ዓለም የምትገኙ ውድ የበአስተርእዮ መንፈሳዊ ሚዲያ ተከታታዮች ዛሬ የምንገኘው እዚህ በአዲስ አበባ ሀገረ ስብከት በለሚ ኩራ ክፍለ ከተማ የጥምቀት በዓልን ለማክበር ከሚዘጋጀው ከታቦት ማደሪያ ስፍራ ላይ ነው የምንገኘው። ዊዙ 10 ቻይቷ 1 ሜትር ይሄ ተለክቷል። ከዚህ ጋር እኩል ነው። 20 ሜትር ይመጣል። አንዷ ታርጂ ጋር አንዷ ታርጂ ጋር 15 ነው ሰውየው። የደብራችን ዋና አስተዳዳሪ መላከ ምሕረት ደርበው ካሳሁን ከኛ ጋር ይገኛሉ። እንግዲህ ሰሞኑን ይህን የጥምቀት ታቦት ማደሪያ ቦታ እያዘጋጅን እንገኛለን። አባታችን ደከመኝ ሰለችኝ ሳይሉ ከዚህ ቦታ ተገኝተው ይሄው እንደምትመለከቱት መድረኩንም ሆነ ስፍራውን አጠቃላይ ከጥምቀት ኮሚቴዎች ጋር በጋራ በመሆን ያስተባበሩ ይገኛሉና አባታችን እንደምን ሰነበቱ? እንደምን አሉ? እግዚአብሔር ይመስገን። እንደምን አሉ? ዝግጅት ምን ይመስላል? እግዚአብሔር የተመሰገነ ይሁን። ያው ቅድስት ኪዳነ ምሕረት ሁሉን ነገር እያስተካከላቸው ነው ያለን። ዝግጅታችን በጥምቀት ኮሚቴው አማካኝነት በጣም ፈጣን የሆነ ስራ እየተሰራ ነው። እንዲሁም በአንተም በወንድማችን አማካኝነት በይበልጥ ትልቁ ስራ እየተሰራ ያለው በአንተ በኩል ስለሆነ እንግዲህ ይህንን ኪዳነ ምሕረት የሰጠችን ምርጥ ዕቃ ስለሆነ አንተም እንድትበረታልን እኛም ደግሞ ኮሚቴውም ጠንክሮ ይኸው አሁን በአሁኑ ሰዓት በዚሁ ኮሚቴው አለ። እንደ ፍሬም አይነት ቦታ ላይ ስለሆነ ራሱ ይሄን ተረድሮ በደንብ ሙሉ ፍሬሙን በጣም ከተቀደጨ ብሎ ገብቶ ነጭ ቦታ ላይ ጥቅስ ብቻ ማስገባት ይቻላል። ያ ጥቅሶች መሀል ማለት ሲገባ ትንሽ ሌላ ኢሜጅ ይፈጥራል። አሁን እንግዲህ ከነገ በኋላ ማየት ነው ሁኔታውን በደንብ እንደሚያምር እንደሚሰምር ሁላችንም ባለሙሉ ተስፋ ነን። ከ9 አጥቢያዎች ከሚገኙ ታቦታት እንግዲህ እዚያን ላይ በጋራ የምናከብረውና የዘንድሮውን ክብረ በዓል ምን ለየት ያደርገዋል አባታችን? የዘንድሮውን ክብረ በዓል ለየት የሚያደርገው ነገር ምንድነው? ያያጣፎ ምስራቀ ፀሐይ ቅድስት ኪዳነ ምሕረት ቤተክርስቲያን ዋና አዘጋጅ በመሆኗ ነው ለየት የሚያደርገው ማለት ነው። እስካሁን የኛ ቤተክርስቲያን እድሉን አግኝታ አታውቅም። ዘንድሮ ግን በ2018 በሙሉ ቁጥር ያያጣፎ ምስራቀ ፀሐይ ቅድስት ኪዳነ ምሕረት ያው ተረኛ ሆና ይሄው እያዘጋጀች በመሆኑ ይሄ ለየት ያደርገዋል። በጣም ደስ ይላል። ማዘጋጀት ማለት ጠቅላላ ወጪውን መሸፈን መሰለኝ። አዎ እንግዲህ በዚህ ላይ እነዚህ 9 አዳብርት ምንም አይነት የሚያወጡት ነገር የለም። ሁሉ ሙሉ ወጪ የኛ የአዘጋጅ ስለሆነ ይሄም ደግሞ እንግዲህ ከእግዚአብሔር ጋር ይስተካከላል ብለን እናስባለን። አሁንም ጥሩ እየሄደ ነው ያለው። እሺ መልካም። እንግዲህ እግዚአብሔር ስሙ የተመሰገነ ይሁን። የዘንድሮውን ክብረ በዓል ለየት ባለ መልኩ በዚህ የቦታው የስፍራው ስም ምንድነው አባታችን? ይሄ አካባቢው አያት ይባላል። ልዩ ስሙ ደግሞ ሎሚአድ ይባላል። ይሄ ሜዳው አካባቢ በጣም ጥሩ። እንግዲህ በዚህ በሎሚያድ አካባቢ ባለው የጥምቀት በዓል አከባበር ዙሪያ ጥቂት ቆይታ አድርገናል፣ በዝግጅቱ ዙሪያ ማለት ነው። ነገ ተነገ ወዲያ ያለውን ክብረ በዓሉን ድባብ ደግሞ እንደዚሁ በሚዲያችን አማካኝነት ወደ እናንተ ብናደርስ ይሆናል ማለት ነው። ስለነበረን ቆይታ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን። አሜን።